የቀዳሚ ክሳታችን እንደቀጠለ ነው የሚገኘው በቤተሰብ ማፋለግ ዝግጅታችን ላይ ነን እንግዲህ ሁሌም እናረጋለን ቤተሰብ ዘመድ አዝማድ ይመጣል ነው ዛሬ ማስታወሻውን አስቀድመን እናገር ብለን ነው ሁሉ ጊዜ የምናስቀምጠው ስልክ ቁጥር አለ ይሄ ስልክ ቁጥር ቤተሰብ ሲገናኝ ብቻ ወይም ደግሞ እዚህ ለሚቀርብ ጥያቄ መልስ ወይም ጥቆማ ሲኖር ብቻ እንድትደውሉ በጣም አደራ እንላለን ለመመዝገቢያ ስለማያገለግል ማለት ነው የዛሬ እንግዶቻችን አባትና ልጅ ናቸው እንኳን በሰላም መጣችሁ እንኳን በሰላም እንደምን ናችሁ ይመስገናል እንግዲህ አባታችን ልጃቸውን እንግዲህ አንቺም ወንድምሽን ለመፈለግ ነው የመጣችሁትና ከተውውቅ እንጀምር እንዴት ዋሉ አባታችን እንኳን ደህና መጡ እግዚአብሔር ይመስገን ደህና ኖት ደህና ነኝ ስሙ ማን ይባላል ወንድሙ ቢፍት እሺ አንቺ ታደለች ገመቹ ወንድምሽ ነው የምትፈልጊውና ማለት አጎቴ ነው እሱ ያጎቴ ልጅ ነው አሁን አብሮ አደግነን ደግሞ ወደንብ እስከኔ ጋር ነው ወደንብ እህቶቹ አሉ ከኔ ጋር ደግሞ በጣም ብዙ አብረን ያደግነው ከነሱ የበለጠ ከኔ ጋር ነው ያደገው ታሪክ ለሳቸው ግን ልጃቸው ነው የመጀመሪያ ልጁ ነው በጣም እሺ አባታችን ታሪኩን እስኪ ያጫውቱን እንዴት እንደተለያያችሁ አይ ታሪኩ ብዙ አይደለም ተማሪ ነው ልጄ ትንሽ ጉልበኛ አይንኩኝ ነው የሚለው እንጂ ሌላ ችግር የለበትም ለምን ተቆጣችሁኝ እንጂ ሌላ ነገር የለም መጠጥ አይጠጣም ስፖርት መጫወት ነው እሱ እንጂ ሌላ ነገር የሚያውቀው ነገር የለም ከናቱ ጋር ተራበሽ ለምን ትራበሻለህ ብዬ ተቆጣሁት ባዛውቂ ማርጎ ልማለ ሌላ ነገር ምንም የለም መቼ ማለት ነው ዓመተ ምህረቱን ያሳውስታል አባቴ ዓመተ ምህረቱን አሁን አይኔ ከጠፋ ወዲህ ሁሉ ነገር እየጠፋብኝ ነው እና ግን መስከረም ውስጥ መሄዱን ነው ማሳውሰው 89 ማለት ነው 89 መስከረም መልካም ስሙ ማን ይባላል እኔ አሸናፊ ነው ምለው አሸናፊ ወንድም ይባላል የሰፈር ስሙ ደግሞ ሻምበል እንለዋለን ሻምበል ቅጽል ነው ቅጽል ስሙ ያው የቤት ስሙ ሻምበል እንለዋለን ትክክለኛ ስሙ አሸናፊ ወንድም ነው እና የዛለት መጠጥ አይጠጣም ሌላ ሱሳሱስ ነገር ምንም ነገር የለው ስፖርት ብቻ ነው ከዛ ፓርቲ ምናምን ብለው ጓደኞቹ ይዘው ሄዱና አጠጡት ማታ ሰክሮ ትንሽ ቤት ረበሸ እናቱን አስቀይሞ አያውቅም በጣም ነው እናትየው ከማንም በላይ የምትወደው እሷም ለዛ ለእናቱ ያለው ፍቅር ለየት ያለ ነው የዛለት ማታ ትንሽ እናቱን አስቀየመና ጧት እሷ ማየት አልችልም አለና በቃ እንዲያውም በረንዳ ላይ ያለ የሆነ ሳር ተኝቶን ይስመጣ ምን ሆነ ነው ስለ ጊዜ አይ ማታ አረግን አስቀይሚያት አለኝ በቃ ብሎ እንደዚህ ድፍት እንዳለ በቃ ቀና ብሎ እሷ ማየት አቃተው በቃ አስቀይማው አያውቅም እሷን አስቀይማው አያውቅም እሷም ደግሞ ለሱ ያላት ፍቅር ሌላ ነገር ነው ከዛ በስንተኛው ቀን ይሄ ምንድነው እሱ ጥጥለቀማ የሚባል ነገር የለም ጥጥለቀማ ተብሎ ሌላ የሆነ ያክስታችን ተመዝግቦ ነበር እሺ አበበዳ ይባላል ከዛ በሱ ስም ተመዝግቦ በኔ ስም ሄደ ብሎ መጥቶ ነገረለኝ ያበበ የሚባለው ልጅ ማለት ነው ወዴት ነው ሄደው ጥጥለቀማ አይተው ጥጥለቀማ ወደ ኡመራ ወደ ጅማ ነው ሄደው ነው ወደ ኡመራ ይሁን እንደዚህ ይሁን አላቅም ብቻ በኔ ቦታ ሌላ ሰው አስወጥቶ ሄደ ብሎ ነገረን መጥቶ ለኛ ማለት ነው ሶ ከዛ በኋላ የሰማችሁት ፍንጭ አለ ከዛ በኋላ ሰንተናል ወደ እንትን ነገር ወደ ሐረር ይሉናል ወደ ጅቡቲ ይሉናል ግን እናትየው በቃ ያልፈለገችበት ቦታ የለውም አሁን ራሱ ዛሬ ራሱ ሆስፒታል ገብታ ኦፕራሽን ተደርጋ ስለሆነ ነው እንጂ አትቀርም ነበር የኔ እናት በቃ ይሄንን ራሱ በመስማቷ በቃ ውስጡ አንተን ተረብሿል በቃ እና በጣም ለሱ በቃ ቅሌት ተቀን በሽተኛ የሚሆነችው በቃ እሱ ስታስብ ነው የመጀመሪያ ልጇ ነው ወንድ ልጇ ነው እሱ እንደጠፋ ደግሞ በቃ ወንድ ልጅ አትወልጂልኝም ይላት ነበር እሱ ጠፍቶ በስንተኛ ወር ወንድ ልጅ ተወለደለት ወንድም ይፈልግ ነበር እህቶች ብቻ ናቸው በብዛት እህቶች ናቸው እሱ አንድ ወንድ ነበር አዎ ከሱ በታች 5 ሴቶች አሉ እና በቃ አንቺ ወንድ አትወልጂ ይላት ነበርና እሱ በሄደ በወራቶች ውስጥ ወንድ ልጅ ተወለደ ከዛ በቃ አሁን ወይኔ ልጅ በኖርልኝ ብላ በቃ ሁሌ ለሱ የምታለቅሰው ነገር አሁን ራሱ ስለሱ ነው በቃ የምታስበው አይኑን አይቼ ባርፍ ትላለች በቃ
አሸናፊ ወንድሙ ወይም ሻምበል ወንድሙ ፎቶግራፉን አምጥታችኋል። በ1989 ነው ከቤት የወጣው። የት አካባቢ ነበር የሚኖረው? ሰፈር ቃሊቲ 0908 ልዩ ስሙ። እንግዲህ ከ1989 እስካሁን ድረስ እንደወጣ አልተመለሰም። እናቱም አባቱም በከባድ ሀዘን ውስጥ ሆነው እየፈለጉት ነው። እሱን የምታውቁ እንግዲህ ይህን ፕሮግራም አንተም ካየህ አሸናፊ ወይም ሻምበል ቤተሰቦች በእንደዚህ አይነት ሁኔታ እየፈለጉ ስለሆነ ከታች ባለው ስልክ መረጃ አድርሱን ስንል እኛም እንጠይቃለን። መልካም እድል ይሁንላችሁ። እንግዲህ እግዚአብሔር ይርዳው አባታችን። ቸር ያሰማን። አዎ ለእናታችንም ያለ መልእክት እንግዲህ ይኸው ለዓለም ሕዝብ ሁሉ ተነግሯል። እናታችን እርሶ ጸሎት ብቻ ማድረግ ነው። አይዞት፣ ቸር ያሰማን ለማለት እንወዳለን። ወደ ቀጣይ ባለ ታሪኮቻችን እናልፋለን። አብራችሁን ቆዩ። ወደ ቀጣይ እንግዶቻችን አልፈናል። እንግዲህ እንኳን ደህና መጣችሁ። እንኳን ደህና እናታችን ወንድማቸው ሊፈልጉን የመጡት ላንቺ አጎት ነው የሚሆኑት። እናትና ልጅ ናችሁ። ስማችሁን እንተዋወቅ። ከእርሶን ጀመርና ወይዘሮ ማን ይባላል? ወይዘሮ ማንማ ወንድሜ። እሺ ማን ወንድሜ? ስንቄ ተረፈ። እስቲ ታሪኩን ያጫውቱን። ወንድሞ ነው የሚፈልጉት እርሶ? ታሪኩ እንግዲህ ወደ 36 ዓመት ሆነታ። ከዛ አብረን ነበርና ወንድሜ ጋራ አሁን ከታላቅ ወንድማችን ቤት ነው የሄደው። አሁን እኔም ሌላ ቦታ ነበርኩኝ፣ አንድ ላይ አልነበርንም። ታላቅ ወንድማችን ቤት ነው የተገናኘ ነው። ከሄደ ቆይቷል እና ምሽቴ እርጉዝ ናት። ይጄ እመጣለሁ ላስተሮያ ይጄ እመጣለሁ፣ አንቺም እዚህ እንዳገኘሽ አለኝ። እሺ ታገኘኛለህ አልኩት እና በዚያው ተለያየን። ሄደ በቃ ቀረ። የት ነው አገሩ? አገር ጎጃም ነው። ከጎጃም ነው የመጨረሻ ወጣው ማለት? ከኮሰበር። እሺ ስሙስ ማን ይባላል? ወንድሙ ግርማ ወንድሜ ይባላል። ግርማ ወንድሜ። መልካም። ታውቂያቸዋለሽ አጎትሽን? አዎ። እሺ መቼም ከቤተሰቡ አጎቴን ብለሽ ስለመጣሽ ምትዩ ነገር አለ ማለት ነው አይደለ? እሺ ንገሪን። ያው እሷ በጣም እንትን ስለምትል ያው እሷ በምትናገርበት ሰዓት የሚኖርበት ቦታ ፍንጫ ስኳር ፋብሪካ፣ እሺ ሸንኮራ መልማይ ነኝ። ባለቤቴ ምንም እዛ ነው የምንሰራው። እኔ ትንሽ ሁኜ ነው ለነሱ ሲናገር ምሰማው እና ስመጣ ወይ ትወልዳለች ወይ ሳትወልድ እጃት መጣለሁ ብሎ ይነግረን ነበር። እሺ እና በዛን ሰዓት ነው እኔ ማስታውሰው ፍንጫ ስኳር ፋብሪካ ነው የምኖረው ምናምን ብሏችሁ ያውቃል? ከጠፋ በኋላ? ያው ከመጥፋቱ በፊት ያንን ነገር ተናግሮ ከሄደ በኋላ በቃ አልመጣም፣ እንትኑም አልተሰማም። ወደ ዛሬ 12 ዓመት አካባቢ ታላቅ ወንድማችን ሞቶ የሱ የታላቅ ወንድሜ የእህቱ ልጅ መጥቶ ግርማውን እኮ አግኝቼው ነበር አለኝ። እሺ ሄት ላይ ያልኩት እንደዚህ ካለ ቦታ ፍንጭ ፋብሪካ አካባቢ የሆነች ትንሽ ከተማ ላይ ጫማ እያስተረገ ነበር። ከዚያ አንተ ግርማው አይደለህ ወይ ብለው እኔ አይደለሁም አንተን አላውቅህም አለኝ አለ። የከሌ የሚባሉ ወንድሞች እህቶች የሉም ከከሳ ሲለው አዎ መኖር አለና ሻይ ቡና እያልን እንጫወት ብሎ ይዞ ሄዳል ጠላ ቤት። ከዛ እዚያ ስንሄድ ጠላ ቤት ሄደን ገብተን ጠላ ጠጥተን ምን ብለን ስንጫወት ቆይተን ሽንቴን ሸንቼ ልምጣ ብሎ በዚያው ጠፋል። ስለዚህ አለ ሳይ ተመስገን አለ ቢጠፋም ይመለሳል። አሁን መኖሩን አውቀናል ማለት ዛሬ 12 ዓመት ማለት ነው። እናንተ ወደዛ አካባቢ አለ የተባለበት ቦታ አካባቢ ሄዳችሁ ለመፈለግ አልሞከራችሁ? ሄዶ ነበር። ሽማግሌ ሰውዬ ነው እና እንትን ምንድነው የትራክተር እንትን ነው ሾፌር ነው እሱ። አባኔ ወንድሜ እኮ እዚያ ቦታ ነኝ ብሎኛል እና ትፈልግልኛለህ አልኩት። ኧረ ምን ችግር አለ እኔ እፈልግልሻለሁ፣ ማሽኑን እያቆምኩ እፈልጋለሁ አለኝ። አሁን ሄደና ሲመጣ አባ እንዴት ነው ስለው ብሎኩ ብዙ ነው አሉ፣ ወደ 50 ምናምን ነው አሉኝ። እና ሳስጠይቀው ቢሮ ገብቼ ሳስጠይቀው እሱ የትራክተር ሾፌር ነው፣ 2 ልጅ ወልዷል እና
አሁን ነው በትራክተሩ እህል አስቤዛጭ ነው የሄዱ አሁን ነው እናንተ አልሄዳችሁም ፊንጫ ስኳር ፋብሪካ አሁን ኦሬዲ ቦታው ታውቀዋል ምን እንደሚሰራ ታውቀዋል እዛ አየሁት ያለ ሰው አለ ስለዚህ የተረጋገጠ ነገር ነው ማለት ነው አሁን መልእክት ወደ ፊንጫ ስኳር ፋብሪካ መልእክታችን ስኳር ፋብሪካ ፊንጫ እንግዲህ ወንድማችን ማን ነው አሉ ግርማ ወንድሜ የሆነ እንግዲህ ምናልባት አሁን በሌላ ሙያ ሊሆን ይችላል ግጥ ሁለት ልጆች አሉት የፊንጫ ስኳር ፋብሪካ ባልደረቦች ግርማን በሚገባ ታውቁታላችሁ ብለን እናስባለን ስለዚህ ቤተሰቦቹ ይፈልጉታል አደራ እንላችኋለን ይሄ አደራ መልእክታችን ፊንጫ ስኳር ፋብሪካ በሙሉ ገባ ምላሹን አፍጥኑት ይፍታ አይሻልም በቃ የተገኘው ስለዚህ እንግዲህ ግርማ ወንድሜ ፎቶግራፍ ላይ ምስሉን የምትመለከቱት ረዘመላላ አመት እንግዲህ ከእህቶቹ ከወንድሞቹ ከቤተሰብ ተለይቶ እስካሁን ድረስ እንዳልተገኘ ቤተሰቦቹ ነግረውናል እሱን መታቆ አንተም ፕሮግራም ካየ ከታች ባለው ስልክ መልእክት አድርሱን ስንል እንጠይቃለን ለእናንተም መልካም እድል እንዲሆንላችሁ እመኛለን ወደ ቀጣይ ባለ ታሪኮች አለፍን አብራችሁ ቆዩ ቀጣይ እንግዶቻችን እናትና ልጅ ናቸው ታሪካቸውን ያለውን ነገር አብረን እንሰማለን በቅድሚያ እንኳን በሰላም መጣችሁ ዜናንን ዛሬ መስሰይ ማን ነው ስሙ ማይ አስረሱ ገብረዝጊሃር አግዲው እኔ እርሱን በጣም አመሰግናለሁ እስካያት ብዙ ሰው ስሙ አይናገርም የእርሱ ትክክል በቃ ወድጆታለሁ አስረሱ ገብረዝጊሃር አግዲው አስረሱ ገብረእግዚአብሔር አግዲው እናመሰግናለን ወሎ ክብረ ሀገር ነው ወሎ አምባሰል ወረዳ ወሎ አምባሰል አምባሰል ዳመና የእጁ ዝናብ ነው የሚል ዘፈን አለ የማሙድ ቆንጆ ትዝታ የእጁ ፀሐይ ወጥቶ ይል ነበር የእጁ ፀሐይ ወጥቶ ጎሽ እንኳን መጣናታችን ጫዋታው ራሱ ደስ ይላል ያንቺ ስም ማን ነው አታጨት እኔ መታሰቢያ ፍቅረ ማርያም እናታችን ልጆን ለመፈለግ ነው የመጡት አይደለ ልጆን ለመፈለግ ነው እስቲ ስሟ ማን ይባላል መቼ ነው የተለያያችሁት የተለያየ ነው አመተ ምህረት እንትን ቁጥሩን ይዘሽዋል ቆይቷል እሺ ሁለተኛ ክፍል ተማሪ ሆና አባቷ አዲስ አበባ ነበር ከዛ ሀገራችን መጥቶ እዛ ነው የምትማረው ከተማ ብሎ አባቷ አመጣት ወደ አዲስ አበባ ሁለተኛ ክፍል ተማሪ ሆና እሺ እንደገና ወደ 3 ያለፈችበትን ካርን እንትን ወሰዱ ዶሏት ዘሃንጥተው ከዛ ጀምሮ ዝኩና ትትዲው ለዲያቤም ትትልክልን ቶቶላ ትልክልን ነበር አሁን አዲስ አበባ እስከ 8ኛ ተምራ 8ኛ ክፍል ተሆነች ሆና ወደ 9 ትታልፍ ተነስታ እህቷ ጋራ ድሬዳዋ ሄደው 2 አመት እንዴት ተቀመጡ ይችኛይቱ ወደ አዲስ አበባ መለሰች እህቷ እሷ በዛው ወደ ጅቡቲ ቀጠለች እዛ ተሄደ ደግሞ ደብዳቤ ሁለት የላከችልኝ ከጅቡቲ በአባቷ እንደዚህ አንዴ ደግሞ ተዛው የመጣችው የዘመዷ ነበረች አቻን ተሰጠች የስልክ ቁጥሯን ያለችበትን ቀበሌ ልካለኝ ነበር ያ ጠፋብኝ ለመደወል እንዴት ብላ እሷስ እኔስ እንዴት ብዬ እዛው ወዲህ መደወላችን አቋም አይሁላችን እሷን ማደውል እኔም ማልደውል የስልክ ቁጥሩ የጠፋብኝ ጊዜ ስሟ ማን ይባላል ልጅቱ እኔ ጋር ሆና አረጉ ፈንታው ነበር የምትባለው አሁን እዚህ ተመጣይ ትምህርት ቤት ትገባ አባቷ አያልነሽ ብሎ ነው ዶላት አሉ አረጉ ፋንታውን ወይም አያልነሽ ፋንታውን ማለት ነው ሁለት ሶስተኛ ደግሞ እዛ ተሄደች ወይንሸት ፈንታው ጅቡቲ ወይንሸት ፈንታውን በየስሜን ቀይሬዋለሁ ብላናል 3 ሆኗል ስሟ እሺ ስንት አመት ሆናችሁ አሁን ከተለያያችሁ ማለት ዘመኑ እሳንቲካ ያለውን አመጣጣቸው አንቺ ጋር መሰለኛል ረጅም ጊዜ ነው የዛ ወደ አዲስ አበባ አጎቷ ነው የመጣት አባቷ እዚህ ነው ያለው ልደታ አካባቢ ይቅርታ አባቷ አንቺ ነው ያለው በእናቷ የምትገናኙት እሺ አባቷ እዚህ ነው ያለው ልደታ አካባቢ እሺ አጎቷ ነው ያመጣት ወደዚህ አጎቷ ማሪያ አራጋው ይባላል አባቷ ፋንታውን አራጋው ነው ይባላል እስከ እንግዲህ ያው ነው ሳልወለድ ነው አላቃተም እሷም አታቀኝም ያው ታሪኩን እንደተነገረኝ ነው አሁንም ለማፈላለግ እንደሞከርኩት የነገሩኝ ሁለተኛ ክፍል ድረስ ተምራ ወደ 3 ስታልፍ ወደዚህ መጣች
ከዛ እዚህ እስከ 8 ተምራ ወደ 9 ስታልፍ ማናሎ ፈንታውን የምትባለው ጋር ወደ ድሬዳዋ ሄደች 79 ላይ ነው ወጡት ነው የተባለው ከአዲስ አበባ ማናሎ ፈንታ ድሬዳዋ ሄዱ ማናሎ የምትባለው 2 አመት እንደቆዩ እዛ ወደ አዲስ አበባ ተመልሳ ስትመጣ አረጉኝ ሄት ወደ ጅቡቲ ሄደች ወደ ጅቡቲ ሄዳ 2 ጊዜ እንደተባለው እስከ ከ79 ከሄደችበት እስከ 94 ባለው ጊዜ ባለው መሃል 2 ጊዜ ደብዳቤና ፎቶ ልካለች ስለዚህ ጅቡቲ ላይ ነበረች ጊዜ ስሟ ማን ሆነ ነበር ያለው ወይንሸት ተብያለሁ ብላለች በጣም ጥሩ ስለዚህ የመጨረሻ ስሟ ወይንሸት ነው አብዛኛው ሰው ሊያውቃት ይችላል ምናልባት አይደል ወይንሸት ነው ግን ለማንኛውም እነዛንም ስሞች ጠርታቸዋል መልካም ነገር ፎቶግራፍ አላት ፎቶ ከጅቡቲ ላከችው ከለር ፎቶ ነበር እሱ ጠፍቷል ግን የበፊት እዚህ የሚያገኙት ከቤተሰቦቹ አለ እዛም የነበር አለ እሱን ይዘናል የኛ ጠፍቷል ጅቡቲ ደግሞ ሴራ አካባቢ ነው ሰፈሩ ላ ነበር አለሁበት ወላናል አይ ሙሉ ብዙ መረጃዎች አሉ እንግዲህ ፎቶግራፋም አለ የተለያዩ ስሞች እንዳላትም ነግራችሁናል እስኪ እናታችን ለልጆ መልእክት ይኖሮታል የሚነግሯት ነገር አለ ይሄን ፕሮግራም የምታዩ ከሆነ እስኪ እንገሯት እኔማ ታለሁኝ አይኗን ባየው አይኔን ብታየው ብንገናኝ ወዲ ነበረ ተወም መታ በተቀረ ድምጧን እንኳን እንዲሰማው ታልሞት ተመሪበት አይታለው ድምጧን ቢሰማው ፈልጌ ነው የመጣው ቸር ያሰማን አይዞት መልካም እድል አይዞት መልካም እድል እንግዲህ ጅቡቲ ያላችሁ ኢትዮጵያውያን እንግዲህ እህታችንን በማፈላለግ እንድትተባበሩን አደራ ለማለት እንወዳለን በድጋሚ አምላክ ይርዳችሁ ቸር ያሰማን እንላለን እንግዲህ ለዛሬ ያሉን አፋላጊዎች ይሄንን ይመስላሉ ለሁሉም መልካም እድል እንመኛለን የታችኛው ስልክ ቁጥር አሁንም በድጋሚ አደራ ምንለው ቤተሰቦች ስትገናኙ ብቻ ወይም ለጥቆማ እንድትገለገሉበት አደራ እንላለን ወደ ቀጣይ ቅዳሜ ከሰዓት ፕሮግራሞቻችን እናልፋለን አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ